ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነው ያለነው። በህይወት መንገድ ዛሬ ከአንድ እንግዳዬ ጋር ልንወያይ ነው። እንግዲህ መልካም ቆይታ። ፕሮግራማችን ላይክ ማድረግ አትርሱ። ሰብስክራይብ እያደረጋችሁ ቤተሰቡን ሼር እያደረጋችሁ ወዳጅ ዘመድ ጋር አድርሱልን። መልካም ቆይታ። እንኳን ደህና መጣሽ። እንኳን ቆያችሁኝ። እሺ እንግዲህ ዛሬ ከሀበሻ ጨዋታ ጋር ልናወራ ነው። አዎ ምንድነው በህይወትሽ የገጠመሽ ነገር? ከባድ ነገር ነው ይሄ። ወጥቼ የማወራው ነገር አይደለም። በቃ ብዙ ጊዜ አፍኜ ቆይቼ በቃ እንትን ያልኩት ነገር ነው እና የሆነ የልብ አሁን ላይ ተሰምቶኝ ነው የመጣሁት። በቃ ከህዝቡም ከእናንተም በቃ ምክር ፈልጌ ነው የመጣሁት። በቃ የህዝቡንም ኮሜንት የእናንተንም ነገር ውሳኔ በህይወቴ ላይ ውሳኔ መወሰን አቅቶኝ ነው የመጣሁት። መልካም እንግዲህ ምንድነው ያው ሲወያዩ ነገሮች ይቀላሉ። ልክ ነው። ለአንድ ሰው ብቻውን ከሚሸከም ብንወያይበት ነገሮች ውል ይኖራቸዋል እና እስቲ ታንፈሹ እንወያይ። እኔ የመሰለኝን ሀሳብ እናገራለሁ። ብዙ የሀበሻ ጨዋታ ቤተሰቦች ደግሞ ይህን ጉዳይ ይከታተላሉ። እነሱ ደግሞ የመሰላቸውን ነገር ያስቀምጣሉ። እሺ አመሰግናለሁ። መቅደስ እባላለሁ። የፒያሳ ልጅ ነኝ። የአራዳው ሰፈር ማለት ነው። መልካም እና ያው ተወልጄም እድገቴም ሁሉም ነገርም ፒያሳ ላይ ነው በትብት የተቀበረው። ወጣብሰን ይበላል እና ያው ኑሮዬ እንኳን በቃ ይሄ ከእጅ ወደ አፍ እንደሚባለው አይነት ኑሮ ነው የኖርኩት። እናቴ እዛው አካባቢ አብዛኛው ህብረተሰብ እንደሚያውቀው ፒያሳ ላይ ማታ ማታ የሚደረገውን ነገር ያውቃል እና ሴተኛ አዳሪ ናት እናቴ። አባቴ በህይወት የለም። እንግዲህ እናቴ እኔን መመገብ አቅቷት የቤት ኪራይ መክፈል አቅቷት እንደዚህ አይነት ህይወት ውስጥ የገባችው ሴተኛ አዳሪነት የሆነችው ማለት ነው። ሌላ የሚሰራ ስራ አለ ወይ ምናምን ይሄንን አትሰራም ወይ ምናምን ሊሉ ይችላሉ። እናንተም እንደዚህ ሀሳብ ልታነሱ ትችላላችሁ። ግን በቃ ያለው አማራጭ እሱ ነበር በዛ ሰዓት የታያት እናቴ እና ሴተኛ አዳሪ ናት እናቴ። ትምህርቴን ደግሞ ከ9 ነው ያቋረጥኩት። ምክንያቱም እናቴን ማገዝ አለብኝ። እሷ የምታመጣውን ብቻ አይደለም እኔ እንትን ማለት ያለብኝ። እሷንም ለማገዝ አንዳንድ የሴልስ ስራዎችን ምናምን እሰራ ነበረ። ከዛ በኋላ በቃ ኑሮ እየከበደ መጣ እንደምታየው። ከዛ በቃ ሁሉንም ነገር ትቼ ቤት ነኝ በቃ እኔ እና በሆነ አጋጣሚ ነው ከሆነ አርቲስት ጋር የተዋወቅ ነው እና የሆነ ፕሮግራም ነበረን ከጓደኞቼ ጋር እና እየተዝናናን በጣም ማደንቀው በቃ ሁሌ እኔ ዘፈኑን ስሰማ በቃ ሁሉ ነገር ትዝ የሚለኝ አባቴ ትዝ ይለኛል። በቃ ያለው ላይፍ ምናምን ብዙ ነገር ነው የሚያስታውሰኝ እሱ ማለት ነው። እና በአጋጣሚ ያገኘ ነው። ከዛ በቃ ፎቶ ለመነሳት ምናምን ከጓደኞቼ ጋር ሄድን እና በጣም ያሽቀበጥኩት ለሱ እኔ ነበርኩኝ። እነሱ ፎቶ ተነሱ ምናምን ተቀመጡ። እኔ ሄጄ በጣም ነው ማደንቅ በጣም ነው የምወድ ምናምን ነገር አልኩት። ከዛ እሺ በቃ ፎቶ እንነሳ ምናምን ነገር አልኩት። ፎቶ ተነሳን። ከዛ ስልክሽን አለኝ እና በዛ ሰዓት በቃ ደርቄ ነው የቀረውትኝ። የሆነ የሚለኝ አልመሰለኝም። የሆነ ታምር ነው የሆነብኝ በጣም ስለምወደው ማለት ነው። ደስ ብሎኝ ምናምን ስልኬን ሰጠሁትኝ። ለጓደኞቼ ስልኬን ሰጠሁት አላልኳቸውም እስከ 2 ቀን ምናምን። ከዛ በቃ ለ3 ወር ያህል ቴሌግራም ላይ ማውራት ጀምረናል። ይሄ እኔ እንደዚህ አይነት ነገር እዚህ ድረስም እንደርሳለን ብዬ አላሰብኩም። እና በቃ ቴሌግራም ላይ ቀን በቀን በለው በቃ የምናወራው ቴሌግራም ላይ ማውራት ጀመርን ምናምን። ከዛ የሆነ ጊዜ ሰፈር የት ነው ሰፈርሽ ምናምን ነገር አለኝ። ፒያሳ አልኩት። በቃ ለምን አንገናኝም ምናምን አለኝ። ከዛ እሺ ብዬ መኪና አቁሞ ዳር ጋር አድርጎ ጠበቀኝ እና የዛኔም ብዙም እንትን እንዳይባል ማክስ መነጽር ምናምን አድርጌ ነበር የገባሁት። ከዛ ይሄን ያህል መሳቀቅ እኮ አያስፈልግሽም ምናምን አለኝ። አይ ችግር የለውም የሰፈርሽ እንዴት ነው እንዴ የፈራሽው? ማለት የሰፈር ሰው እናቴ በቃ እንዳታውቅ ማለት ነው። እና ያው የቤተሰብ የሰፈር ወሬ ምናምን የሚባል ነገር አለ። ዲያቺ ልጅ አንቺን ለማሳደግ እዛ አንቺ እንትን ትያለሽ፣ እሷ ግን ከማንም እንትን ጋር የሚባል ነገር አለ። እና እሱንም ፈርቼ እንደዛ አድርጌ ነበር የገባሁት። ለምን እንደዚህ ትሳቀቂያለሽ ምናምን አለኝ። አረ እንደዚህ የሰፈር ሰው እኮ ወሬ አይቻልም ምናምን ነገር አልኩት።
ከዛም በኋላ በቃ ስለ ህይወቱ ምናምን ነገር ነገረኝ። ልጆች ነበሩት እና ሚስት አግብቶ እንደፈታ ነው የነገረኝ እሱ። ከዛ በቃ የኔንም ነገርኩት፣ የእናቴን ላይፍ፣ የራሴን ሁሉንም ነገር ነገርኩት። ከዛ የሆነ ጊዜ እቤት መጥቶ እናቴን ወስዷት ካፌ ጋብዟት ምሳ ምናምን ነገር። ከዛ ከሆነ ሰዓት በኋላ ከእናቴ ጋር እየተደዋወለ በጊዜው መምጣት ጀመረ ምናምን እና በቃ እናቴ በቃ ጥሩ ሰው ነው ያገኘሽው፣ ላንቺ ለወደፊትሽ በቃ የኔን ላይፍ እንኳን አታይም አንቺ ምናምን ታበረታተኛለች ከሱ ጋር እንደሆን ምናምን። ከዛ ቤቴ ነው ብሎ የሆነ ገስት ሃውስ ነገር ወሰደኝ። ከዛ በቃ ደስ አለኝ። እኔም እዛ አብረን መኖር ጀመርን ከሱ ጋር ማለት ነው። እና ከጊዜያት በኋላ በቃ ነገሮች እየከበዱ መጡ። እናቴ ምን ተፈጠረ? ሚስትና ልጆች አሉት ማለት ይሄ ፈታውት ያለው ነገር ውሸት ነው። ታዲያ እንዴት ነበር አብራችሁ መኖሩት? በቃ እኔ ምንም አይነት ነገር እንትን ይሄ ትዳር ላይፍ ምናምን የሚባል ነገር የለኝም ብሎኛል። እና በቃ የት ነው? እዚሁ አዲስ አበባ ናቸው እነሱ? አዎ አዲስ አበባ ነው የሚኖሩት። እና ለሚስቱ የፊልም ሰራ አደርኩ ነው የሚለው ምንድነው? በቃ ሀላል ነው። እንዴት ልግለጽልህ? አሁን ለምሳሌ ይደውልላትና አትመጣም፣ እሷ ነች የምትደውለው። ከዛ አትመጣም ምናምን ስትለው እሰማለሁ እኮ። ከዛ አልመጣም ዛሬ የሆነ ቀረጻ አለብኝ፣ ወይ ደግሞ አልፎ አልፎ ነው ሲጀመር ሙዚቃ ምናምን የሚሰራው። በቃ የሆነ አንተ ራሱ ብጠይቅክ በጣም የምትወደው ዘፋኝ አርቲስት ብልህ እንኳን ከ3 ከ4 በኋላ የምትጠቅሰው አይነት ሰው ነው የሚመጣልክ ማለት ነው። እንትና አለ አሁን እኔ ማውራት ስለማልፈልግ ነው። እኔም እሱን አልፈልገውም። እና እንደዛ አይነት ሰው ነው እሱ። እና በቃ አልፎ አልፎ ነው የሚሰራው። አንዳንዴ ያገናኘኛል እሷን ማለት ነው። ምን ብሎ ከሷ ጋር ነኝ በቃ አጨቅጭቂኝ ምናምን ነገር ነው የሚላት። እና እኔ ይሄን ነገር ካወቅኩት በኋላ በቃ ለሱ ያለኝ ስሜት በቃ እየቀዘቀዘ መጣ ማለት ነው። ማለት እንግዲህ እዛ ጋር ፍቺ አላደረገም። አዎ እንደገና አንቺን ተዋወቂያለሽ ብሎ ደግሞ ያናግራል። ምንድነው ምክንያቱ? ማለት ምን አይነት ማንነት ነው? እሷስ ምንድነው የምትለው? እሷ ያው በጊዜ ላኪው ምናምን ነው እንደው የምትለኝ። ለምን በቃ ይሄ እሷ የምትፈልገው አሁን ላይ ያለው ስማቸው እንትን እንዲጠበቅ ነው እንጂ እኔም ከሷ ጋር ያለውን ነገር የሚፈልገው አይነት አይደለም። እሷም እንደዛ የሆነ በቃ የተሰላቻቸ ነገር አለ አይደል? ልክ እንደዛ ነው። እና በመሀል ደግሞ እዚህ ጋር እኔ ያለው እና ይሄን ነገር ሳውቀው በቃ ለመተውም ፈልጊያለሁ፣ በቃ ከሱ ለመራቅም ማለት ነው። ምክንያቱም እዚህ ጋር እናቴ ይረዳታል፣ ሐኪም ቤት ወጪ ምናምን እሱ ነው የሚችለው። እኔን ደግሞ ሊተወኝ አይፈልግም። እዚህ ጋር እኔን መተው አይፈልግም፣ እሷንም መተው አይፈልግም። በቃ ይሄ እንዴት ነው የሚባለው? ሁለት ሚስት የተፈቀደለት ሰው አለ አይደለ? ልክ እንደዛ ነው በቃ መኖር የሚፈልገው እሱ። እና በቃ ለእናቴም በቃ ልነግራት ስል በቃ ታይ በቃ እንደዚህ አይነት ነገር አታስቢ፣ በቃ ከሱ ጋር መሆን ነው የሚሻልሽ። ምክንያቱም የእናቴን ከሴተኛ አዳሪነት አውጥቷታል፣ የሚረዳት እሱ ነው። ሲቀጥል ደግሞ የሕክምና ምናምን ወጪዋን የሚሸፍንላት እሱ ነው። ያሰረኝ ነገር ቢኖር እሱ ነው። እኔ አሁን ልተውም ፈልጊያለሁ። እዚህ ጋር እናቴ ያለች ብቻ ውሳኔ ላይ መድረስ አቅቶኛል። ምን ማድረግ እንዳለብኝ አላቅም። 2 አርግዤለት ነበረ እና ይሄ በስትረስ ምክንያት ሳይሳካልኝ ቆይቷል ማለት ነው፣ ቀርቷል። እሱ ምንድነው የሚለው? አሁን በቃ አሁን እንዳወቅሽ ሚስት እንዳለው ያውቃል። እዛም ቤት ይመራል፣ እዚህም ቤት ይመራል። ይሄን ነገር እሱ ደስተኛ ነው በዚህ የሚኖረው ኑሮ? በቃ እኔ እኮ ተነጋግረናል እኮ ይሄን ነገር የምታደርግ ከሆነ እኔ እናቴን የፈለገ ነገር ሽንት ቤትም ማጥቤ ማኖር አያቅተኝም። በቃ ካንተ ጋር እንደዚህ አይነት ነገር መጀመር አልፈልግም። ይሄንንም ሳላቅ ነው ሲጀመር ዋሽተኸኛል። መዋሸት ራሱ እኔ አልጣመኝም አልኩኝ። ከዛም በኋላ እኔ አንቺን ልተውሽ አልፈልግም። በቃ የኔና የሷ ነገር ያበቃ ነገር ነው፣ ፊርማ ብቻ ነው ያዘነ። እሷ ደግሞ ትደውላለች፣ በግልጽ ታዋራኛለች፣ ደውላ ማለት ነው። በጊዜ ላኪው ወደ ቤት እና ደግሞ በቃ
ይሄ አልፎ አልፎ የዛቻ ንግግሮች ትናገረኛለች። ከሁለቴ ነው ሶስቴ እንደውም ቤቴ መታ በቃ የሆነ ለደህንነቴ ስለፈራው ቤት ሙቭ አድርጌያለሁ ብዙ ጊዜ ማለት ነው በሷ ምክንያት። እና በቃ ሁለት ጊዜ ምን አለች መታ? በቃ እቃውን እንዳለ አውዳድማ ሰድባኝ። በቃ ይሄ እጄ ምናምን አይታይም ባሳይክ ማለት ነው የተወረወረብኝ ነገር። እኔ ጎረቤቶቿም ይሁን ጋርዶቿም ይሁን ምንም እንደሆነ አላውቅም ከነሱ ጋር መታ ነው በቃ። እና ያንን ሁላ እንደዚህ መሆኔን እያወቀ ራሱ በቃ ምንም አይመስለውም እሱ። በቃ ሌላ ቦታ እንፈልጋለን ምናምን ነው የሚለኝ እሱ። እና በቃ እሷም በቃ ለስሟም ስለምትጠነቀቅ ነው መሰለኝ ብዙ አይነት ዛቻ ታደርስብኛለች። ስለዚህ ተፋቱ የሚባለው ነገር ይፋ እንዳይወጣ እንጂ እነሱ አንድ ጣሪያ ስር አይደለም የሚኖሩት። አይደሉም። አዎ የሀበሻ ጨዋታ ቤተሰቦች እንግዲህ ከእንግዲህ ጋር እየተጨዋወትኩ ነው። ይህንን አይነት ኑሮ ምንድን ነው የምትሉት? እስቲ የራሳችሁን ሀሳብ አስተያየት አስቀምጡበት። ትዳር ነው ቤተሰብ ነው ምን አይነት ኑሮ ነው የሚባለው? እስቲ የሰው ስለ ሰው ነው የምንጨነቀው ወይስ ለራሳችን ነው የምንኖረው? እናንተ የራሳችሁን ሀሳብና አስተያየት አስቀምጡበት። ከእንግዲህ ጋር ጨዋታችንን እንቀጥላለን። እንግዲህ እሱ ይሄን ሁሉ እያየ ቤት ከመቀየር ያለፈ ምንም ያመጣው ለውጥ የለም። ምንም ነገር እንትን ያለኝ ነገር የለም። በቃ እዚህ ጋር እንዴት ነው በቃ ያቅታል አንዳንዴ መናገር በቃ ስለሱም። ይሄ እኔ አሁን እናቴ ነች እዚህ ጋር የያዘችኝ ገብቶሃል? እናቴ ባትኖር ኖሮ እኔ የፈለኩትን ስራ ሰርቼ እንትን ማለት አያቅተኝም። ግን አሁን ኑሮ ውድ ነው። እስቲ ምን ሰርቼ ለእናቴ 3500 ብር በቀን እየከፈልኩኝ ሐኪም ቤት እንዴት ነው እንትን የምለው? እኔ በወር ነው የሚከፈለኝ። ኬት አመጣለሁ? አንደኛ እሱም አለ። እናቴ ደግሞ ያን መድኃኒት ካላገኘች ትሞትብኛለች። ካለሷ ማን አለኝ እዚህ ጋር? እና በቃ ትንሽ ይከብዳል ያለው ነገር። ብዙ ነገር አድርጌያለሁ ከሱ ጋር እንትን ለማለት በቃ ለመነጋገር ራሱ ፍቃደኛ አይደለም። ይሄ እንዴት ነው ምን ልበል? ህፃን ልጅን እንትን በቃ የሆነ ነገር አታድርግ ብለኸው ራሱ እንትን የሚል አለ አይደለ? ልክ እንደዛ ነው እሱ። በቃ ዛሬ ተነግሮት ነገ የሚያው ነው በቃ። ሱስ አለበት። መጠጥ ይጠጣል። ጫት እንኳን አይቅምም። ሲጋራ መጠጥ ነው ያለበት። ሌላ ሱስ የለበትም። ግን አሁን ይሄ ምንድነው? አንቺስ ህይወትሽ በመልኩ ነው የሚቀጥለው? ማለት ሰው ነን ሁላችንም፣ ህይወት እንዲኖረን የራሳችን ነገር እንዲኖረን እንፈልጋለን። አዎ ውለታው ያስራል። ግን ለእናታችን እድሜያችንን እያበደርን መኖር እንችላለን? ምንድን ነው የሚሰማሽ? ማለት አሁን ጊዜያዊ ነገሮች እያየሽ ነው። እናትሽን እያሳከመልሽ ነው። የቤት ኪራይ ይከፍላል፣ መድኃኒት ይገዛል፣ የሚያስፈልገውን ያሟላል። ለዛ መልስ ደግሞ አንቺ ነሽ። እናቴን ማጣት አልፈልግም። ምክንያቱም ከሷ ህይወት ቀንሳ ነው ለኔ እንትን ያለችኝ እና ስለሷም እንትን ማለት አልፈልግም። በቃ ለሱ አሁን ኦልሞስት 5 አመት ሊሆነን ነው ከሱ ጋር ማለት ነው መኖር ከጀመርን ማለት እና የሆነ ስም አልወደውም እጠለዋለሁ ምናምን አልልህም። በቃ የምወድበት ታይም ነበረ። ያ ታይም አልፏል። አሁን እኔ የራሴ የምለው ነገር እኮ እንደ ማንኛውም ሰው እፈልጋለሁ። አግብቼ ወልጄ ምናምን የሚሉትን ነገሮች እፈልጋቸዋለሁ። ግን እንዴት እዚህ ጋር እኔ እኮ አሁን ውሳኔን ያቃተኝ ምን ማድረግ አለብኝ እዚህ ጋር እና የሰውንም አስተያየት መስማት እፈልጋለሁ። ምን ማድረግ እንዳለብኝ ቢነግሩኝ ደስ ይለኛል። እዚህ ጋር እናንተ የምትነግሩኝ ነገር ካለ ብዬ ነው እዚህ ጋር የመጣው። እሱም እንደሚያዩት አውቃለሁ እዚህ ጋር እና ያለውን ነገር አይተው እነሱም የሆነ ነገር ቢያደርጉ ደስ ይለኛል። ያን ነገር ነው በቃ እኔ የምፈልገው። መማር ትምህርት የመቀጠል ሀሳብ አለሽ? አዎ እኔ እኮ ከ9 ነው ጓደኞቼ አሁን ተመርቀው ዩኒቨርሲቲ በጣም እኮ አሁን እሱ ላይ ምን ሰርተሻል? ማለት አሁን ባለሽበት ሁኔታ ከሱ ጋር 5 አመት ተቀምጠሻል። በዚህ 5 አመት ውስጥ ምንም አይነት ትምህርት አልተማርሽም? አልተማርኩም። አዎ በቃ እኔ ቤት ነው የምውለው እና በቃ እንዝናናለን፣ እንወጣለን።
በቃ እሱ አሁን የሆነ የመጀመሪያ ጊዜ ስንገናኝ እንዳልኩክ ተሸፋፍኜ ምናምን ነበር የገባሁት እና ለምን እንደዚህ ትሳቀቂያለሽ? ፈታ ብለሽ ግቢ እንጂ ምናምን ነበር የዛን ያለኝ። ከሆነ ሰዓት በኋላ ግን በቃ ማንም እንዳያየው እሱ ራሱ ከኔ ጋር መታየቱን በቃ የሆነ ነገር እንደዚህ አድርገሽ ውጪ፣ እሱም የሆነ ነገር ይደርባል ወይ ያደርጋል ምናምን በቃ የሆነ ከእኔና የኔና የሱን ነገር በቃ ፕራይቬት አድርጎታል። እና የሷንም እንደዛው በቃ የነሱ ፊርማ ላይም ቢሆን ሰው አያውቀውም ከኔ ጋር እንዳለ ማለት ነው። እና በጣም ይከብዳል እንደዚህ አይነት ኑሮ እና ምን ማድረግ አለብኝ ባካችሁ? በጣም ጨንቆኛል። የምትሉኝ መስማት ፈልጋለሁ። የሀበሻ ጨዋታ ቤተሰቦች እንግዲህ ምንም የአራዶቹ ሰፈር የፒያሳ ልጅ የዶሮ ማነቂያ ብትሆንም የገባችበት ነገር ትንሽ አጣብቂኝ ሆኗልና ምን ይሻላል ነው የምትለን? ምንድን ነው የሚሻለው? እስቲ እናንተ ምንድን ነው የሚሰማችሁ? እናንተ እስቲ በሷ ቦታ ሆኑና ያለውን ነገር ኮመንት ላይ ጻፉላት። አስተያየታችሁን እንዲህ ብታደርጊው መልካም ነው፣ ይሄኛው መንገድ ይሻላል በሏት። ለመፍረድ ይከብዳል፣ ግን እስቲ ምናልባት እኔ ባላየሁበት እሷ ባላየችበት አቅጣጫ የምታዩት መንገድ ካለ ጻፉላት፣ ይደርሳታል። እንግዲህ ሌላ ቀረ የምትይኝ ልትነግሪኝ የምትፈልጊው ሀሳብ ካለ? ዞላዬ ምን መሰለ፣ እኔ አሁን ያላደረኩት ነገር የለም ከሱ ጋር እንትን ለማለት ማለት ነው፣ ብሬክ አፕ ለማድረግ። ግን ደግሞ እዚህ ጋር የእናቴ ነገር ነው ያዘኝ እና ማድረግ ያለብኝን ነገር በቃ ጠፍቶኛል። ይሄ ሐኪም ቤትም ሲሄድ ሁሌ በቃ ይሄ በስትረስ እንትን ያለች ሴት ናት የሚነግሩኝ ማለት ነው። በቃ ውጤት ሲመጣ ጭንቀት ነው እንጂ ምንም በሽታ የለብሽም እና ውጥረት ውስጥ ነው ያለሁት እኔ። በቃ እነሱ ደግሞ ተጓዳኝ ይዘው የሚመጡት ህመሞች አሉ። አዎ አሉ። ስለዚህ ጥንቃቄ ያስፈልጋል። እና እባካችሁ ማድረግ ያለብኝ እዚህ ጋር መናገር የምፈልገው እነሱ አይተውት የሆነ ምላሽ ቢሰጡኝ ደስ ይለኛል። እሷም ባለቤቱ እሱም ማለት ነው። ምክንያቱም እዚህ ጋር ህሊና የሚባል ነገር አለ እና እንደምታየኝ እኔ ይሄ በእሷ ባች አይነት አይደለሁም። ከእሷ ትንሽ እንትን እላለሁ እና ብዙ ነገር ብዙ ረዳሻለሁ። ምንድን ነው ከእሱ ጋርም በእድሜ አትመጣጠኑ። አዎ ልክ ነው። ግን ያው ዘዳኝነት ውስጥ ባንገባም እስቲ የሚሻለውን ሀሳብ የሀበሻ ጨዋታ ቤተሰቦች የራሳችሁን ሀሳብና አስተያየት አስቀምጡላት። የሚሻለውን መንገድ ጠቁማት። እንግዲህ የዛሬ እንግዲህ ሀሳቧን፣ ችግሯን፣ ጉዳዩን ይዛ መጥታ እንዲህ ተወያይተናል። መልካም የስራ ሳምንት ይሆንላችሁ። እግዚአብሔር አምላክ በተስተካከለውና በተደላደለው መንገድ ይምራችሁ። ስለ ሁሉ ክብረት ይስጥልኝ። ይህን ፕሮግራም አዘጋጅተን ያቀረብን እኔ ዘላለም ወዳጄ ነኝ። ከሀበሻ ጨዋታ ጋር ነበርኩ።